How old are you? Okay, thank you. ኢትዮጵያ ውስጥ እንግዲህ ለድመት ልደት መከበር ተጀምሯል ማለት ነው። ሰላም ሰላም ውድ የሙለር ቲዩብ ቤተሰቦች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ የምትለዋን በተን ጠቅ በማድረግ ቤተሰብ ይሁኑ። ዛሬ እጅግ በጣም አስተማሪና አስቂኝና አዝናኝ በሆኑ ቪዲዮዎችን ከች ብለናል። እንደምትመለከቱት ያቀላል ነው። ደንግጧል፣ በጣም ደንግጧል። እየተነፈሰ ነው። በቃ እንደዚህ እንደምትመለከቱት ያቀላል ነው። አይንቀሳቀስም። ከተፈጥሮ ጋር ፍሬንድሊ መሆን አለባችሁ። ተረዳችሁ? እነዚህም ፍጡራን እንደሆኑ ለማስታወስ ነው እንደዚህ የተደረገው ይህ ሁኔታ። አቶ ማናጀር ደግሞ እንደ ፍጡር የምታየው እኮ ነው እና ያዘው። በቃ በጣም አዱናይ እንግዲህ ሰሞኑን አርባ ምንጭ ነው ያለውና ያው ከአዞ ጋር ቀልድ ጀምሯል። ከባድ ነው፣ ልብ ይጠይቃል። ከአዞ ጋር ቀልድ ከባድ ነው፣ ልብ ይጠይቃል። How old are you? Okay, thank you. How old are you? Fine, thank you. Again, how old are you? Fine, thank you. ሲጀመር 12ኛ እንዴት አልፈሽ ነው ማለት ይሄን እንግሊዘኛ እንኳን በደንብ ሳታቂ እንዴት አልፈሽ ነው? እንችልም የሆነ ባህር ላይ በጭንቅላትሽ መስደድ ነው እውቀቱ እንዲመጣልሽ ማለት ነው። ደግሞ መመረቅሽ አሁን ምን ልትሰሪ ነው? በዚህ ጭንቅላት አሁን ተምሬያለሁ ተብሎ ምን ሊሰራ ነው? በጣም የሚገርም እኮ ነው፣ የሚገርም በቃ ዩኒቨርሲቲዎቻችን እንደዚህ አይነት የሰው ኃይል ነው እያመረቱ ያሉ። በጣም ነው የሚገርም። ቲክቶክ ላይ መፖስት ያለበት ነገር አይቼ ነው ላሳያችሁ። ምግብ ልበላ ገብቼ ሜኗችን ይሄ ነው። ምንድን ነው ምግብ ደግሞ ሲሰጠኝ ነው እና በጣም ነው የምናስበው። በጣም ደሳሚ ነገር ነው። ምንም አይደለም። ያጣፍጥላችሁ እንደዚህ አይነት ምግብ የምታቀርቡ ምግብ ቤት ያጣፍጥላችሁ። እንግዲህ ምንም ማለት አልችልም። What are you doing? Kiss me back. My cat is not gay, so stay away from him. He's also not straight, by the way, which is weird. What do you mean by that? No more
ካልተቆራረጠ አይበላም። አስተውልጋለሁ። ካልተቆራረጠ አይበላም። He actually does. He throws it away, bro. He's like, I don't. ኢትዮጵያ ውስጥ እንግዲህ ለድመት ልደት መከበር ተጀምሯል ማለት ነው። እንደምናየው ያው እንግዲህ ልደቷን ድመቷን ያው እንግዲህ ልደቷን እየተከበረላት ነው ማለት ነው። ስንት አመቷ ነው ግን? ስንት አመት ነው እየተከበረላት ያለና በጣም የሚገርም ነው ማለት ብሩ የት እንደሚቀመጥ አቅጣጫው የጠፋባቸው ነው የሚመስሉ አንዳንድ ነገሮች ስናያቸው። እንዲህ ድሃ በሞላበት ሀገር ላይ ምን አለ ብትረዱበት። ለድመት ልደት እኛ ቤት ለድመት እንግዲህ ስጋ ነበር የሚሰጠው። እዚህ ጋር ደግሞ ልደት ይከበራል። እንግዲህ ምን አይነት እንደው ናቲ ጋሽ ከቤ ዳንኤል ተመስገን ተፈሪ ተፈራ ተዘራ ተከስተ አበራ አለም አቤት ቅር እንዳይልግንሽ አሌክስ ሹፌሩ አሌክስ ደላላው አሌክስ ተማሪ ቢኒያም ዱርዬው ቢኒያም የኛ ሰፈሩ ሀብቴ ብስራትን ታውቀዋለህ መሰለኝ ብስራት ፈንታው ሚኪያስ ተራ አስከባሪው ሚኪያስ ሐዋሳ ሚኪያስ የድሬው ማለት ያላስታወስኳችሁ ማለት አረ አይ በቃ እነዚህ ያው ከሙታን ነው እንጂ እኮ የቀረሽ ሰው እኮ ጨርሰሻል። ግን የሞተ ነው እንጂ ሰው ጋሼ ማልቀሩም ጋሼ ምን ቢያዝነቁሽ ነው ጋሼ ራሱ አሉ። ሌላኛው ወረቀት ደግሞ በቀጣይ እንጠብቃለን ማለት ነው። ሌላኛው ድብቅ ወረቀትም አለ። እነዚህ ብቻ አይደሉም። ምንድነው እኔ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አሁን ለምን ወደ ራሴ አልመለስም ብዬ በቃ ውሳኔ ወሰንኩ። እንዴ ጫት በዚህ ይዤ ሄድኩበትን ጊዜ ለፈጣሪ መስጠት እንዴት ያቅተኛል? 17 አይሱዙ ጫት ቅሟል። ቆይቶ ደግሞ ከኢትዮጵያ ጫት ጭና ወደ ሱዳን እየሄደች የነበረች አውሮፕላን ጠልፊ ቅም ያለው ውስጥ የነበረ ጫት ቅም ያለው እንደማይል እንግዲህ ምንም ማረጋገጫ የለም ማለት ነው። በቀጣይ ደግሞ እንደዛ እንደምትል እንግዲህ ሌላ ፓርት እንጠብቃለን ማለት ነው። ጆሮአችን እኮ ደማ፣ በቃ ደማ። እንደዚህ አይነት ወሬዎች በቃ አዛጉን፣ ደማ፣ ተውን ዴ 50 ብራቮ ገምተሻል። ይህ ማለት ለአንድ ምግብ የወጣ ብር ነው። 81,000 ለአንድ ምግብ ማለት እንግዲህ ይታያችሁ። ይህ ማለት ዝቅተኛ የአንድ የመንግስት የአመት ደሞዝ በሉት እንግዲህ በአንድ ጠረጴዛ ነው እንግዲህ ሲበላ ማለት ነው። በአንድ ጠረጴዛ 81,000 ማለት ነው። ብራቮ ብራቮ፣ በጣም አድናቂያችሁ ነኝ። ምን ለማስተማር ነው አሁን ይሄንን ማለት ምንድነው የምታስተምሩት ለህብረተሰቡ? ከዚህ ምን አይነት ኢሜጅ እንዲወስድ ነው የምትፈልጉት? ማለት ምን ለመሆን ነው? በአደባባይ ደግሞ ይሄን ያህል ምን አለ ብትረዱበት፣ የተቸገረ ብትረዱበት። ዘመድ የላችሁም? ሁለት ይሙላል አባቴ፣ በዛውም የወር አበባ ጣል ያርግልህ ፈጣሪ፣ እንዳሰብከው ያሳካል። ሽልጥልጥ እዚህ አይነት ጀግና አባቶችን
ማድነቅና ማበረታታት አለብን። ማለት እንደዚህ ሰርቶ ግሮ ጥሮ ልጁን ለማሳደግ የሚጣጣራበት በጣም እጅግ በቃ ደስ የሚል ነገር ነው እግዚአብሔር እና እንደዚህ አይነት አባቶች ብናበረታታ ጥሩ ነው። አሪፍ አሪፍ የሆኑ አባቶች እንዳሉ ማሳያ ነው። ዝንጅብል ነው በቃ ቁጭ ብሎ ዝንጅብል ነው የሚመስለው እኮ ምንም ከዝንጅብል በምንም አይተናነክስ። ትንሽ ዝንጅብልን ትንሽ በለጥ ቢያረግላት ነው የዝንጅብል ታላቅ ወንድም ማለት ነው። አባቴ ሳምንት የተገዛው ዘይት አለቀ ስትለው እውነት ነው። ዘንድሮ እንግዲህ ኑሮ አልተቻለም። እንግዲህ ዘይቱም ጥፏል፣ አብዷል። ኑሮ ሁሉ የማይደረስ ሆኗልና ያው ባይጨልል ነበር በሳምንት 5 ሊትር ዘይት በሳምንት 5 ሊትር ዘይት ነው የጨረሰችው። እንግዲህ ባይጨልል ነበር የሚገርመኝ። እንዲህ ሊያውም ደህና ነው ገና ነው ማለት ከዚህ በላይ መሄድ ነበረበት። በሳምንት 5 ሊትር ዘይት ጨርሶ ማለት ነው። እንዲህ ቀልዳለ እንዴ በዚህ ነው? ዳቦ ምትበላ ሁላ ጉድህን አላየህም? ጉድህን ነኝ ቤተሰብ ርኢልና ኣብ 250 ካሬ ዝዓረፈ ናይ ገጠር ገዛ እዩ እዚ ብ800 205 ትኬት ብቻ ኢና ንደሊ 205 ትኬት ይኸው ረይዎ ሳልም ምስ መደቀስ የለኩም በዚ ሳልም ምስ መደቀስ እዩ ልዑኽ ነሪአኩምና ቤተሰብ ረኢና ሽንት ቤት ኣውዚ የለ እዩ እንዳኽሽነ ድማ በዚ የለና እንዳኽሽነ ማለት እዩ ዳቄል ማሕረር ተደሊኹም በዚ የለ ኩሉ ዘማለ እዩ ንፋስ ጥዑም ምንም ዘሽግር ነገር የውልን 205 ትኬት ብቻ ኢና ንደሊ ከላይ ዕፃ ደሞ ማለት እዩ ከላይ ዕፃ ልጥሕኖ ንማይ ንናይ ገጠር ኩሉ ጉድጓለት እትኸውን ኣውዚ የለትና ምርጥ ዝኾነ ተዓርዲ ማለት እዩ ሳልሳይ ዕፃ ደሞ ሳልሳይ ዕፃ ንዑ ቤተሰብ ንዑ ኣውዚ የለና ከመይ ዝበለ ጤል ንማርያም ምስ ደቅኻ ኣውደ ዓመት ዘዕና ኢልካ ትውዕል ቤተሰብ እና ብ800 ቅርሺ ፍልይ ዘብሎ ካብ 205 የሚውልኩም ነይሮም ፍልይ ዘብሎ ብ800 ቅርሺ 205 ቲኬት ብቻ ኢና እንደሊ ቤተሰብ እንዳእትኸውን ቁረፅልና። ገጠር ቤት ዕጣ ተጀምሯል። እንግዲህ የከተማው አልቋል። በዕጣ ቁረጥላቸው ያበደ ነው። ገጠር እንግዲህ ከተማ የሰለቸ ሰው ያው መቁረጥ ይችላል። ገጠር መግባት ፈልጋለሁ የሚል ሰው ካለ እናንተ ዛፍ ላይ ናችሁ። እኛ እንግዲህ የሚጠብቀን ማን ነው እየጠበቀን ያለው ታዲያ?